ከኛ አያመልጥም። የምን አባቱ ሰብስክራይብ ነው እንደው ይኸው ገንዘቤ ወጪን ከፍዬ ማለት ነው አካውንት እንደሚዘጋ ነው ማደርገው እንጂ የሱ ሪፖስት ሆነ እሱ በሚዲያ አይቆምም። ዛሬ ያዝ ምን አለች ባለፈው የሆነ ልጅ ቡታጀራ መጥቶ ከሷ ጋር ነበረ። እኔ ሄርሜላ ጋር እኔና እሱ ፈተኗል፣ ግን እሱ ሄርሜላ ጋር እንደሆን አልፈልግም፣ እኔ ሞቼ እገኛለሁ ብላ ተናገረች። በአጋር እሱ እንድትሆን አትፈልግም፣ ትቀነበታለች። ትፈልግ ኖሮ ትላቱስ ምን ማለት ነው? ይኸውልሽ አሁን እሱ አብሮታል እንደዛ ነው ለማለት እያንዳንዱ ነገር ትክክል ነው የሚናገረው። አጥፍቼ ነበር ተመለስ ማለት ነው አይደለም። አጂ ትንሽ ጭንቅላት ያስሆነው እሱ ሆነ እስኪ ወንድ ከሆነ ሄርሜላን እንደዚህ ሴቶች ሩታና አብርሽ አሁንም አደጋ ውስጥ ሊገቡ ነው። ሩታዬ ደስታዋን ሳታጣጥም መይረም መጣች። ዳኒም ያስመሰለ መይረምም ለዛ ነው። በሩታ ስር የሚቆም የለም። ፋፊ ድምጽ ሁኒ። ፈጣሪ ያገናኘውን እሱ ብቻ ነው የሚለያየው። አላህ ረብል ዓለሚን እኛ አቋራሻችንን ሲሰጠን በሰው ትዳራችሁ ይፈርሳል ብሎ ሳይሆን በሱ ያመነ ሰው በቃ ሁሉ ነገሩ እንደሚስተካከልና ሙርታ ሆናችሁ የምትኖሩት ራሳችሁ በታመናችሁበት አምላካችሁ ስትረጋገጡ ነው እንጂ ዝም ብሎ አምላኬ እንትና ነው በማለት አይደለም። እና አላህ ያገናኘውን አላህ ነው የሚያፈርሰው እንጂ ሰው ልጅ አያፈርሰውም ለማለት ፈልጋለሁ። ላይክ ሰብስክራይብ፣ ይሄንን ቪዲዮ ዩቲዩብ ላይ የገባችሁ ሰብስክራይብ አድርጉኝ፣ አሳድጉኝ። ምሳ እየበላችሁ እንደምታዩት የረመዳን ቅመሞች እየበላችሁ እንደዚህ እየበላችሁ በሰው ቤት ገብታችሁ እየፈተፈታችሁ ቶክቶክ ተቀምጣችሁ የምታዋሩትን አታውቁ፣ የምትሰሩትን ማድነቅ አንለው ማጥራት አንለው። በጣም የምታስጠሉ ቲክቶከሮች አላችሁና የራሳችሁን ህይወታችሁ ለሰው የምታሽቃብጡ። ማድነቅ ከሆነ ጥሩነታቸውን ይዛችሁ መጓዝ ነው። መጥራት ከሆነ ደግሞ ክፋታቸውን ይዛችሁ መጓዝ። በቃ የሰው ልጅ ክፋት የትም አያደርስም። ሩታ ሀብቴን ያገናኛት ፈጣሪ ነው፣ የሰው ልጅ አይደለም። አብርሽና ሩታ መቼም ተለያይተው የምናያቸው ሰዎች አይደሉም። ወደዳችሁም ጠላችሁም ልክ እንደ ፋፊ በኮንፊደንስ ተናግራችሁ ስሜታችሁን ግለጹ። እኔ መቼም ቢሆን ባልና ሚስት ዝም ብሎ በቃ እንደ ቃቃ ጨዋታ የሚፈርስ ትዳር አላውቅም። እየጠጣችሁ እየበላችሁ እንደምታዩት እንግዲህ ፋፊ ሩታ ላይ ድምጽ ሆኒ። ሩታ ሰው ታምናለች፣ ሩታ ትጎዳለች። ነገም ተነገ ወዲያም ዳኒና ሜረም ከይር አይመክሩምና እሷን ለማሳሳት የሚሄዱበት መንገድ ርቀት ስላለው እባክሽ ፋፊ ከሩታ ጋር ቆመሽ ድምጽ ሆኒ። ያንቺን ድምጽ እንቆራርጠን ቲክቶክ እንለቀዋለን እባክሽ የምትሉ በጣም የተጨነቃችሁ የተጠበባችሁ ውድ ፋሚሊ ግሪስ ፋሚሊ ያላችሁ አትጨነቁ። ፈጣሪ ያገናኘውን ማንም እንደማይለያየው ጠንቅቃችሁ የምታውቁ ወደንሶቼ እናንተ በራስ መተማመን ያላችሁ በማንነታችሁ ኮርታችሁ ወንድ ልጅ ሆነ ትዳር ውስጥ የምትገቡት በፈጣሪ ተማምናችሁ ያላችሁ ወደንሶቼ አትጨናነቁ ለማለት ፈልጋለሁ። እኚህ ሩታ ሀብቴ የምታደርገውን የምትሰራውን የምታውቅ ሴት ናት። ተሳስታ ማታውቅም፣ ነገም አትሳሳትም። ማለትም በአስመሳይ ወደንስና በአስመሳይ ተከታይ ብዙ ነገሮች ልታረግ ትችላለች ድሮ ማለት ነው። አሁን ላይ ግን ተምራበታለች ብዬ ስለማስብ በእሷ ደግሞ 100% እርግጠኛ ስለሆንኩ አትጨነቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንግዲህ ብዙዎቻችሁ የተጨነቃችሁ ሜረም በመምጣቷ እና ዳኒ አንድ ላይ በማያታችሁ በጣም የተናደዳችሁ ሰዎች አላችሁ። እነሱ ድራማ ውስጥ ነው ያሉት ብዬ ስናገር በደንብ አድርጌ ነው የምናግራችሁ። ነገር ግን ድራማ ውስጥ ክፍተት አለ። አብርሽና ሩታ የግል ነው የሚኖሩት። እሱ ቤት ቤርጎ ተከራይቶ ነው የሚኖረው። እሷ ሞላ ቤቷ ንብረት ውስጥ ነው የምትኖረው። ለምን? በሀሳቡ ስለማትስማማ ድሮ በማንነቱ ስላልተማመነች። ሴቶች ግን አትቅረብ፣ ተው፣ ያስንቀዋል፣ ያስድብሃል፣ ማልሆነ ቦታ አትገኝ ብላ በመናገሯ በጣም ብዙ ነገሮች ደርሶባታል። ትዳር እስከ ማጣት የደረሰችው የአብርሽን ሀሳብ ስለምትቃወሙ ነው። ዛሬ ላይ ግን ተምራበት አብርሽ የፈለገ ቢያደርግ ከሩታ ውጭ ወደ ውጭ እንደማይሄድ እርግጠኛ ስለሆነ የሚፈጠር ነገር የለም። ትዳር ደግሞ በሽሹ አይሆንም፣ በልመና አይሆንም። ወዶ ፈቅዶ እዛ ትዳር ውስጥ ካልገባ አንድ ወንድ ልጅ ምንም ብታረጉት አብሯቸው አይሆንም። ሩታ ሀብቴ ደግሞ በማንነቷ በሴትነቷ ተማምና አብርሽን የወደደችውም ያገባቸውም በሰው ሳይሆን በራሷ ነው። ስለዚህ አብርሽም ወዶ ፈቅዶ እስካገባ ድረስ ማንም ቢገባ
እንግዲህ ከሄርሜላ ውጭ መለያየት የፈለገ ያሽቃበጠ የለም። እያያችሁት ነው። አብርሽ ማንም ሳያስገድደው ማንም ሳለምነው ወደ ድሮ ህይወት የተመለሰው በራሱ ጊዜ ነው። ዞሮ ዞሮ ምሳ እያቀረብኩ ነው። ምሳ እንብላ ፋሚሊ። ምሳ እየበላን ነው። ሰዎች ምሳ አቅርቤ የራሴ ምሳ። ላይክ ሰብስክራይብ አድርጉ ውዶች ማሮች። እንደምታዩት እንግዲህ የምሳ ሰዓት ነው። ፋፊ ዝምታ አትምረጪ፣ ሩታ ሰው ያስፈልጋታል በዚህ ሰዓት። ሜረም በከይር አልመጣችም። ድሮ እንዴት እንዳዋረደቻት አብርሽ ፊት አይፈልግሽም እያለች ስትናገር የነበረ ሴት ዛሬ ላይ ምን አግኝታ ነው ከሩታ ጋር ለመቆም የመጣችው? ሩታ ሰው ታምናለች። ሩታ ሰውን ልጅ በቃ ማስከፋት አትፈልግም። ትዳሯን ያጣችው በሆሳ ኦዲንስ ነው፣ ጓደኛ ነው። እንደና ብላ አይነት አስመሳይ በልቶ ጠጥቶ የከዳት የምትሉ በጣም ብዙ አላችሁና ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከመጨረሻው አሪፍ ቪዲዮዎችን ከወደ መጫን አላማዋለኝ። እሳቸውን ቪዲዮ አታምጪ የምትሉ ኮሜንት ጻፉ፣ ምን ችግር የለብኝም። ላይክ አድርጉ። ላይክ ሰብስክራይብ ሼር። ይሄን ቪዲዮ እስከመጨረሻ አይታችሁ ሩታ ትጎዳለች፣ ሩታ ሰው ታምናለች የምትሉ በእውነት ለምናችሁ ሩታ ተወዲያ ተሰበረ። በማንም ይመጣ ምንም ቢፈጠር ሩታን የሚሰብር ጀግና የለም። ወደዳችሁም ጠላችሁም ሩታ ሀብቴ የሁሉም መሪ ናት። የዩቲዩበሮች እንጀራ ናት። የቡታጀራ ዩቲዩበሮች ስራ የከፈተችና ስራ የሰጠች ጀግና ሴት ስለሆነ ነገ ተነገ ወዲያ ሐውልት ቢሰሩላት አታሳፍርም። ለምን ብትሉ አጀንዳ ያስፈልጋል። ዩቲዩብ ለመስራት እቅድ ያስፈልጋል። የሆነ ሰውን የሚጠራ ነገር ያስፈልጋል። ሩታ ግን ስድብና ትችት ሳይበግራት በራስ ማንነቷ ተማምና ይሄን ሁሉ ስድብ እያስተናገደ ቆማ የምትሄድ ጀግና ናት። ልጇን ጽድት አድርጋ የምታሳድግ እያየችሁት ነው። ልዑል የሚመስለውን ከአባቱ ጋር ጽድት ያለች ኢትዮጵያን ወጣት ናት ሩታ ሀብቴ። በእውነት ነው የምላቸው። እኔ ለእንጀራ እንጂ ለማንም እንደወደኝ አይደለም። ማንም ጦቅጦቆሮች ወደዳችሁ ይጣላችሁ እኔ ምንም አታረጉኝም። እንደ ሩታ አይነት አስተሳሰብ ያላት ፋፊ ገባችሁ? በትዳሬ ላይ ጣት የሚላክብኝ ሴት አይደለሁም። ወድጄ ፈቅጄ የምኖርበትን ትዳር ማንም ቤተሰብ ገብቶ እንዳወቀው አልፈቅድም። የአብርሽ ወደንሶች የአብርሽ ቤተሰቦች እየወረዱ ያሉት ትዳሩን ለምን መለሰ፣ ለምን ከሚስቱ መረጠ፣ ልጁን መረጠ እያላችሁ የምታሽቃብጡ በጣም የወረዳችሁ ሰዎች፣ ወንድ ልጅ ራሱን ሲሆንና ወንድ ልጅ ትዳሩን ሲመርጥ ደስ የማይላቸው የአብርሽ ቤተሰቦች በጣም ሚዲያ ላይ በጣም ተዋረዱ። በእውነት ነው የምላችሁ። እህት የባሏን ማንነት የምታውቅ ባሏ ለሷ ምን እንደሚያደርግላት እያወቀች ብዙዬ ሩታና አብርሽን ለማለያየት የምትሄድበት መንገድ ከጥላት ጋር መስላ ካስመሳይ ወዳጅ ጋር መስላ በጣም ነው የሚያስጠላው። እንደ እህት መሆን አለብሽ ብዙዬ፣ ራስሽን ሁኒ። ዳኒና ሜረምን አትመኝ። እኔ ዳኒና ሜረም ምንም አላረጉኝም። የሩታ መከታ ናቸው፣ ድሮ እናውቃለን። ግን እያስመሰሉ እሷን መጥፎ ቦታ ያስገባት እነሱ እንደሆኑ ውስጤ ይነግረኛል። ስለዚህ ሩታ ሀብቴንም ጠንካራ ሴት ናት። እነሱ ቢያስመስሉ እንኳን ማንንም ታምናለች ብዬ ስለማላስብ፣ በነገራችን ላይ ጥላትንና ወዳጅን የምታውቁት በመከራ ጊዜ ነው። ሩታ ብዙ ነገር ተምራለች ብዬ አስባለሁ። ይሄን ቪዲዮ ሚሊያትም ሁላችሁም ኤልዶም ሁላችሁም እንደምታዩት እርግጠኛ ነኝ። ወዳጅና ጥላታችሁን እንደለያችሁ አውቃለሁ። ሩታ ሀብቴ የሚወዳትን የሚጠላትን በዚህ ሰዓት ለይታለች። አብርሽም እንደዛው ልጅና ሚስቱን ስለመረጠ ብቻ የተንጫጫ ሰው አስመሳይ እንደሆነ ገብቶታል ብዬ ነገ መልስ ይሰጣል ብዬ አስባለሁ። በእውነት ነው የምላችሁ። እናንተ በሳቃችሁ ጊዜ አይደለም የሚወዳችሁ የምታውቁት፣ በቸገራችሁ በጎደላችሁበት ሰዓት። በእውነት ነው የምላችሁ። ሩታ መቼም ትሰበር አይደለም። ነቃችሁ የተጠበባችሁ በሩታ ሀብቴ ምክንያት አላችሁ፣ አትጨነቁ። ምሳ እንብላ ዛሬ ፋፊ። ለማንኛውም ምሳ ላይ ናት እንደምታዩት። ብስሚላ ምሳ ሰርቼ ነው እንደምታውቁ። ይሄን የምታውቁ ኮሜንት ላይ ላይክ አድርጉ። እየበላችሁ ደግሞ ስትናደዱም ስትበሳጩም በማያገባችሁ ላይክ፣ ሰብስክራይብ፣ ሼር ውዶቼ ማለት
ላይክ አድርጉ። ልጅ እያጫወኩ ነው የምበላው እንደምታዩት እና በሩታ ምክንያት ብዙዎቻችሁ የምትናደዱ ብዙዎቻችሁ የምትበሳጩ አላችሁ። አትናደዱ። ልጁ ይቀናል። አያስወራ አያስበላ እንደምታዩት። እስቲ ሰብስክራይብ አድርጉ፣ አበረታቱ። ቪዲዮን እስከ መጨረሻ አይታችሁ በሩታ ምክንያት የምትበሳጩ ሰዎች ካላችሁ ባናታችሁ ተዘቅዘቁ። ሩታ የምታረገውን የምታውቅ ጀግና ሴት ናት። ወደዳችሁም ጠላችሁ ማለት ነው። ላይክ ሰብስክራይብ አድርጉ። ቪዲዮ እስከ መጨረሻው አትጨነቁ። ሩታ በማንነቷ ነው። አብርሽ የሚወዳትም የሚያፈቅራትም በሰው አይደለም። እንደ ሄርሜላ ተገፍቶ አይደለም። እንደዚህ ሂድ ተብሎ አይደለም። አግባኝ አፍቅረኝ ቀለበት ለአርጌልኝ ተብሎ አይደለም። ወዶ ፈቅዶ ቀለበት እንዳረገላት ታውቃላችሁ። ታታስቦ ሰርፕራይዝ። ሄርሜላ ግን ለምና ነው። ሴት ልጅ ኮራጅንን እንድትል የምፈልገው በሄርሜላ ምክንያት ሴት እንድትወርድ ስለማልፈልግ ነው። በእውነት ነው የምላችሁ። ላይክ አድርጉ ፋሚሊ፣ እወዳችኋለሁ። እኔ ነው የምላችሁ። ልጁ አላስወራኝም አላሰራኝም። ለላኩ እና ምሳዬ በላን ፈታ ዘና እንደምንል አብረን እናያለን መጨረሻውን። ልጁ አላስወራም አላስበላም። ሶሪ ይቅርታ። ልጅ መያዝ ከባድ ነው። ምሳ እንኳን በስርዓት አትበሉም እንደምታዩት። የመዳም ቅመሞይ እየበላችሁ ዘና ፈታ እያላችሁ ራሳችሁን እየጠበቃችሁ ለሰው ስትጮሁ ለራሳችሁ ምን ላይ ነው ያለ ነው? ምን እያወራን ነው? ምን እያደረግን ነው? በሉ ልጁ ሰከረ አላስወራኝም። እንደዚህ ነው በቃ መዳም ቤት ስትሆኑ